በዘመናት ሰማይና ምድርን ሰውና እግዚአብሔር ሊያስታርቅ የሚችል ፍጥረት አልተገኘም ተገኝቶም አያውቅም በክብር በመለኮታዊ ማንነቱ እኩል ሆኖ ሳለ ስራውን እንኳን ኢየሱስ ሲጨርስ አባቶይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ምን በላይ ነው ያለው አክብረኝ ነው ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል የኢየሱስ መዋረድ የጀመረው ሰው ሲሆንም ነው ከብቶች በረት መገኘቱ ለሱ አንዱ ዝቅ ብሎ መምጣት ተዋርዶ መምጣት ይሄ ሁሉ ግን የሆነው እግዚአብሔር በልጁ በኢየሱስ በኩል እኛን ለመፈለግ በወሰነው ውሳኔ ጌታችን ኢየሱስ ክርስቶስ የሰው ልጅን ለማዳን በመጣበት ማንነቱ ነው ወይም ደግሞ በስጋው ሰው በመሆኑ መድኃኒት ተገኝቶለታል መድኃኒት ለህዝቡ ተገኝቷል ከበሽታው መፈወስ ይችላል የሚለው መልእክት ትልቅ ጎልቶ የሚታይ ነገር ነው አዳም ልጅ በሙሉና የሰማይ ሰራዊት አንድ የሆኑበት የሰማይ ሰራዊትም ከሰማይ ዙሪያ ከበው ከረኞች ጋር አንድ የሆኑበትና ጌታችን መድኃኒታችን ኢየሱስ ክርስቶስን ያመሰገኑበት ሰው ወደ ክርስቶስ አዳኝነት ሳይደርስ ዝክሩን ሊበላ ይችላል መታሰቢያውን ሊያስብ ይችላል ነገር ግን ድኗል ወይ ድነትን እንዳገኘ እርግጠኛ ነው ወይ ርየዋ ኖሎት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል 2018 ዓመተ ምህረት አደረሰን አደረሳችሁ ይህ የሐመረ ወንጌል ዘኢትዮጵያ የሚዲያ አገልግሎት ነው በዚህ ሚዲያ አገልግሎት እንግዲህ በዓሉን በተመለከተ ማህሌታችንን በተመለከተ ከቤተ ክርስቲያን አባቶችና ወንድሞች ጋር ስለ ጌታችን ስለ ኢየሱስ ክርስቶስ እንነጋገራለን መልካም የዓመት በዓል ጊዜ እንዲሆንላችሁ እንመኛለን ይህ የሐመረ ወንጌል ዘኢትዮጵያ የሚዲያ አገልግሎት ነው ተከታተሉን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ አደረሳችሁ አደረሰን ተከበራችሁ ወንድሞቼና አባቶቼ ዛሬ ታላቅ በዓል ነው እንግዲህ እግዚአብሔር ከሰው ጋር ለመታረቅ የወሰነበትን የፈጸመበት ዕለት ነው ማለት ይቻላል ልደተ ክርስቶስን ስናስብ እንግዲህ ዛሬ ከማህሌታችን አኳያ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት በማህሌቱ የሚባሉትን አንዳንድ ነገሮችን እያነሳን ከእግዚአብሔር ቃል ለተመልካቾቻችን እናቀርባለን ሉቃስ ወንጌል ምዕራፍ 2 ቁጥር 8 ጀምሮ እንደዚህ ይላል በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ እነሆም የጌታ መልአክ ወደ እነርሱ ቀረበ የጌታ ክብርም በዙሪያቸው አበራ ታላቅ ፍርሃትም ፈሩ መልአኩም እንዲህ አላቸው እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይህም ምልክት ይሆንላችኋል ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር ባሪያም ይሁን ሰላምም በምድር ለሰው በጎ ፈቃድ አሉ ይላል በዛሬው ፕሮግራማችን በፊት ለፊታችሁ የምታዩዋቸው ወንድሞችን አስቀድሜ ወደ መልእክቱ ከመግባቴ በፊት አስተዋውቃችኋለሁ በዚህ በስተቀኝ በኩል ያሉት መምህር ብርሃኑ አበጋዝ ዲያቆን ዶክተር ስዩም መምህር ዳዊት እኔም ሙሴ መንበሩ ነኝ መምህር ኤርሚያስ ዲያቆን ስልጣኑ እና መምህር እስመላለም ይባላሉ እንኳን አደረሰን እንኳን አደረሳችሁ የእግዚአብሔር ስም ብሩክ ይሁን እንግዲህ ከማህሌታችን ስለምንነሳ መርጌታ መምህር ኤርሚያስ እንደው አንድ ከሚባሉት መካከል ነገረ ክርስቶስን አስመልክቶ ከልደት ጋር በተመለከተ ከሚባሉት አንዱን ቢሉልን ደስ ይለኛል ወደ ውይይታችን ከመግባታችን በፊት የእግዚአብሔር የአምላካችን ስም የተባረከ ይሁን እንግዲህ ዛሬ በልደት መታሰቢያ በዓል የሚባል በማህሌቱ የሚባል ወረብ የሚባል እርሱን ነው ምን
ርየዋ ኖሎት ርየዋ ኖሎት ኮት መላእ ርየዋ ኖሎት ርየዋ ኖሎት ኮት ሰማያዊ በጎሰከባ ለዘተዋ እምቅድስት ድንግል የጌታችን የአምላካችን ስም ቡሩክ ይሁን። እንግዲህ አሁን መምህር ኤርሚያስ ያዜሙልን እና በጋራም ያዜምነው መዝሙር ሉቃስ ወንጌል ምዕራፍ 1 ከቁጥር 8 ጀምሮ እስከ 20 ያለውን ነውና መምህር ዳዊት ቢተረጉሙልን ርኢዎ ኖሎት አይኮትዎ መላእክት ነው የተባለና ምን ማለት ነው? እንግዲህ በእናት ቤተ ክርስቲያን ርኢዎ ኖሎት አይኮትዎ መላእክት፣ እነሆ እረኞች አዩት፣ የሰማይ መላእክትም አመሰገኑት። ዮም ሰማያዊ በጎል ሰከበ ለዘተወልደ እምቅድስት ድንግል። ለዘተወልደ ያለውን ይኸው አመሰገኑትና አዩት ለሚለው መሳብ ነው። ዮም ሰማያዊ በጎል ሰከበ፣ እነሆ ዛሬ ሰማያዊ የሆነ ክርስቶስ ኢየሱስ ሰው የሆነ አምላክ በከብቶች በረት ሰከበ ተኛ ማለት ነው፣ ተገኘ ማለት ነው። የእግዚአብሔር አምላካችን ስም ቡሩክ ይሁን። በትክክል እንግዲህ ዮም ሰማያዊ የተባለው ክርስቶስ ነውና መምህር ብርሃኑ በዚህ ጉዳይ ላይ ትንሽ ማብራሪያ ሰጡን። ከመጽሐፍ ቅዱስ አኳያ ምን ይመስላል? የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። በድጋሚ እንኳን ለጌታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል ሁላችንንም በሰላም አደረሰን። የሚደንቅ ነው እንትኑ ወረቡ በጣም መልእክቱ ቀላል አይደለም። አስቀድሞ በሉቃስ ላይ ያው እንደተነበበው ሲገለጽ እነዛ እረኞች እንዳዩት ይገልጽልናል።
እንደገናም ደግሞ መላእክት በዛ ስፍራ ላይ አንድ ላይ ሆነው ምስጋና ለእግዚአብሔር በሰማይ ለሰው ልጆችም በጎ ፈቃድ ብለው ሰላም በምድር ብለው ያመሰገኑበት ታሪክን አንድ ላይ ያገናኘ ክፍል ነው። እንደሱ ላይ ወንድሞች ሐሳብ ይሰጣሉ። እኔ ሁለተኛው እንትን ሰቅዞ ያዘኝ ዮም ሰማያዊ የሚለው ማለት ነው። ሰማያዊ ሆነው በከብቶች በረት እንዴት ተገኘ ነውና ያው ኢየሱስ ሰማያዊ ነው አይደለ? በመጽሐፍ ቅዱስ ሲናገር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያ ቃልም እግዚአብሔር ነበር ስለሚል ቃል የሆነው ነው ሰው የሆነው። ስለዚህ ከሰማይ የመጣው ነው ሰው የሆነው ማለት ነው። ይሄ ዮሐንስ ወንጌል ምዕራፍ 1 ላይ የሚያስቀምጠው ነው። እዛው ዮሐንስ ወንጌል ላይ ከሰማይ ከወረደው በቀር ወደ ሰማይ ወጣ የለም ስለሚል ኢየሱስ ከሰማይ ሰማያዊ ነው ማለት ነው። ስለዚህ ሰማያዊ የሆነው ከላይ የሆነው እና ደግሞ በክብር ያለው አምላክ የሆነው እና ማንነቱን ክብሩን በሙሉ ስናይ ያ የከበረው እንዴት በከብቶች በረት ውስጥ ተገኘ የሚለው ሐሳብ ሰቅዞ ይይዛል። ያው ለማሳቡ የሚይዘው ለምንድን ነው? ለእኛ ሲል ነው የሚለው ነው ነጥቡ። እዛ ቦታ የተገኘው የሚመጥነው ሆኖ አይደለም ነው የሚመጥነው ሆኖ አይደለም። ለሱ የሚመጥን ማንነት አይደለም ቦታው ስፍራው እንኳን ስናየው ማለት ነው። እና በክብር በአጀብ በነገስታት ቤት ውስጥ በብዙ አቀባበል እንኳን ተወለደልን ሊባል ሲገባው ክብር ያለው አምላክ ዝቅ ብሎ በከብቶች በረት ውስጥ መገኘቱ ስናይ የሰው ልጆች ስለ መዳናችን እግዚአብሔር ከላይ እንዴት ዝቅ ብሎ እንደመጣ ማሰብ መቻል አለብን ማለት ነው። ለዛ ነው የጳውሎስ በፊልጵስዩስ ወንጌል ላይ በፊልጵስዩስ መልእክት ላይ የጻፈውን ሐሳብ ስናይ የሚደንቅ መልእክት እናገኛለን። ፊልጵስዩስን እንደው አንብቤው ባልፈው ማለት ነው። ከ5 አንስቶ አነባዋለሁ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ካለ በኋላ እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረው። እንደምናምነው እግዚአብሔር በሶስትነቱ አብ፣ ወልድ፣ መንፈስ ቅዱስን። ስለዚህ ወልድ በማንኛውም ሁኔታ ከአብ አያንስም፣ ከመንፈስ ቅዱስ አያንስም። እኩል ሆኖ ሳለ በክብር በመለኮታዊ ማንነቱ እኩል ሆኖ ሳለ ስራውን እንኳን ኢየሱስ ሲጨርስ አባቶይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ምን በላይ ነው ያለው? አክብረኝ ነው። እና በክብር የተካከለ ጌታ ሲሆን ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ይኸውም የመስቀል ሞት እንኳን የታዘዘ ሆነ ስለሚል የኢየሱስ መዋረድ የጀመረው ሰው ሲሆንም ነው። ከብቶች በረት መገኘቱ ለእሱ አንዱ ዝቅ ብሎ መምጣት ተዋርዶ መምጣት ነው። ይሄ ሁሉ ግን የሆነው እግዚአብሔር በልጁ በኢየሱስ በኩል እኛን ለመፈለግ በወሰነው ውሳኔ ጌታችን ኢየሱስ ክርስቶስ የሰው ልጅን ለማዳን በመጣበት ማንነቱ ነው፣ ወይም ደግሞ በስጋው ሰው በመሆኑ ነው በዛ መንገድ የተገኘውና ያ ሰማያዊ ሆነው የሚለው ዜማው ላይ እንዴት እዛ ተገኘ ስንል እንግዲህ መዳናችንን በዚህ ልክ ማሰብ መቻል አለብን። ስለኛ ከፍ ያለው ጌታ ክብር ያለው ጌታ ሊመሰገን ያለው ጌታ እንደው የክብሩ ልዕልና እንዲህ ነው ብለን ማንገልጸው ግን እዛ ቦታ ላይ ዝቅ ብሎ ስለኛ መገኘቱን የማዳን ስራውን ከልደቱ ጀምሮ እንዴት ኢየሱስ ክርስቶስ ለሰው ልጆች እየከፈለ እንደመጣ መቼም የሚደመደመው መስቀል ቢሆንም ከዚህ እንደተጀመረ ሐሳቡ ያሳየናልና ይህንን ለማለት ነው የምፈልገው። የእግዚአብሔር ስም ብሩክ ይሁን። ዮም ሰማያዊ ነው እንግዲህ ዛሬ ያ ሰማያዊ በጎል ማለት በከብቶች በረት ተኝቷል። ሰከበ ተኛ ነው የሚል ሰማይና ምድር የማይችለው አምላክ ተኝቶ ሲያገኙት በጣም እንትን ነውና ትክክል ነው። እሱን መምህር ኤርሚያስ ወደ አንተ ተመልሰን እንጣና እንዴት ታየዋለህ?
የእግዚአብሔር ጸጋና ሰላም ይብዛላችሁ። እንግዲህ እኛ እስካሁን ወረቡን ዜማውን ጠንቅቀን የምንለው እና የምናዜመው ቢሆንም አሁን ግን እዚህ ጋር እነዚህ እረኞች በግርግም የተኛውን ሕፃን ለማየት ምን ያህል እንግዲህ በሌሊት ነው የሚለውና እዚያ ተነስተው ለማየት እንዴት ጥረት እንዳደረጉ ነው። ይህ ጌታ በዚህ የተኛበትን ልክና ለእኛ የመጣበትን ልክ ጠንቅቆ ማወቁ ትክክል ነው፣ ለመዳናችንም እውነት ነው ብዬ አምናለሁና ምንድን ነው የሚለው እነዚህ መላእክትም ከነሱ ተለይተው ወደ ሰማይ በወጡ ጊዜ እረኞች እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህን የሆነውን ነገር እንይ ተባባሉ ይላል። እንግዲህ እግዚአብሔር ወደዚህ ምድር አመጦ የገለጠልንን ይህን ክርስቶስን መድኃኒታችንን ከላይ እንዳየነው እንግዲህ በዳዊት ከተማ ዛሬ መድኃኒት ተወልዶላቸዋል ነው። ይህን መድኃኒት ፍለጋ እነዚህ ሰዎች እረኞች ናቸው። ከብቶቻቸውን ጥለው እንዴት ነው ለማየት የመጡበትን ልክ ማየት መቻል አለበት። እኛ ሰዎች በዚህ ምድር የመጣልንን መድኃኒት በዚህ ልክ ነው ወይ እየፈለግነው ያለን? በእግዚአብሔር ቃል ልክ ነው ወይ እየፈለግነው ያለን? ከዚያ ይልቅ ሰዋዊ ስራዎች በሚመስሉ በየሰው በፈጠራቸው በገዳማት በተለያየ ምክንያት ነው ብዙ ጊዜ ድካማችን የምንጨርሰውና ከዚህ ይልቅ ግን ክርስቶስ ለኛ የመጣበትን ዋናውን መድኃኒትነቱን በልክ መገንዘብ አለብንና እነዚህ ሰዎች ከብቶቻቸውን ትተው ነው ሊያዩት የመጡ። እንሂድ እግዚአብሔርም የገለጠን ይህንን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ። ማርያምና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ ይላል። እንግዲህ ለእኛም እግዚአብሔር የገለጠልንን ነገር ለሰዎችም ማስረዳት አለብን። እኛም እንዴት ክርስቶስ ወደ እኛ የመጣበትን ልክ በቅጡ ማወቅ ትክክል እንደሆነ ነው የተሰማኝ። ምክንያቱም እግዚአብሔር ራሱ ክርስቶስ ሰው ሆኖ ራሱን ዝቅ አድርጎ ወደኛ ከመጣ ምንድን ነው የመጣበት ሁኔታ ምንድን ነው ብለን እንግዲህ ኋላ ወንድሞቼ ይገልጡታል እንጂ አስቀድሞ ይሄ እያንዳንዱ ነገር ገና በዘፍጥረት መጽሐፍ ምዕራፍ 3 ከቁጥር 15 ጀምሮ ነው ይህ ተስፋ የተነገረው። ይህ ተስፋ በእነ አብርሃም በእነ ዳዊት እየተነገረ መጥቶ ዛሬ ግን በዚህ ቀን ለእኛ መታሰቢያውን ስናደርግ እንዴት ነው? ለምንድን ነው ለእኛ የተገለጠው? ለምንድን ነው የመጣው? ለእኛስ የተገኘበት ልክ ምንድን ነው? የተወለደውስ ለምንድን ነው? ዝም ብሎ ማዳንስ አይችልም ወይ እግዚአብሔር ብሎ ሰው አንዳንድ ጊዜ ጥያቄ ይነሳል። እና ዞሮ ዞሮ ምንድን ነው ይህን ጌታ ብንፈልገው፣ ይህ ጌታ ለእኛ መድኃኒት ነው። ከዜማው ይልቅ እውነቱን ብንፈልግ ለወንድሞቼ ለመምህራን ከዚህ ይልቅ መድኃኒትነቱን ከምንም በላይ ብንፈልግ የሚለውን ሀሳብ ነው ማስቀመጥ የምፈልገው። እግዚአብሔር የአምላካችን ስም ብሩክ ይሁን። እንግዲህ ሬወኖሎት እረኞች ያዩት ማንን ነው ሲባል እንዳለው መምህር ኤርሚያስ መድኃኒትን ያዩት፣ ተራ ሰው አይደለም። ተራ እስራኤላዊ የማያድን እስራኤላዊ አይደለም። የተነገራቸው ምንድን ተብለው ነው? ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ የሆነ ጌታ ተወልዶላቸዋል። ስለዚህ ያዩት ዝም ብሎ ይሄ እንደተለመደው አይነት አይደለም ማለት ነው። ስለዚህ ከሱ አኳያ በደንብ ሪወኖሎት ብቻ ብለን ነው የምናልፈው። ዶክተር ስዩም ወደ አንተ ልምጣ። ጸጋና ሰላም ለእናንተ ይሁን። እንግዲህ ቅድም በተነበበው ክፍል ላይ በጣም የሚገርም ነገር ነው የሰማነው። ስለ መድኃኒት ነው። በተለይ ስለ መድኃኒት ያው ብዙ መገለጫ የሆኑ ነገሮች አንዳንድ ነገሮችን ብናነሳ ለምሳሌ መድኃኒት የሌለው በሽታ በዓለም ላይ በጣም ብዙ አለ። ብዙ ሰዎችን ያሰቃያል። ስለዚህ አሁን ከበሽታዎች ሁሉ በላይ ደግሞ የሆነው በጣም መድኃኒት የሚያስፈልገው ከእግዚአብሔር ጋር ሰውን የለየው ትልቁ በሽታ ደግሞ ኃጢአት ነው።
ይሄ ለዘመናት መድኃኒት ሳይገኝለት የቆየ እንደገና ሰው ከግንኙነቱን ከአምላኩ ጋር አብሮ ህብረቱን እንዲቀጥል ማድረግ የሚችልበት መድኃኒት ስለሚያስፈልግ በተለይ ይሄ ዕለት በሚከበርበት ጊዜ ስናስበው መላእክቶቹ የተናገሩት አንዱ ትልቁ ነገር ስለ መድኃኒት ነው። ዛሬ በዳዊት ከተማ መድኃኒት ተወልዶላችኋልና ነው የሚለው። ስለዚህ ወረብ ውስጥ ያለው በዜማ ውስጥ የመጣው ነገር ይህንን የሚያንጸባርቅ ነው። ስለ መድኃኒቱ የበለጠ ግን ካህናቶቹ እንዲሁም ደግሞ ምእመናኑ በአጠቃላይ ህዝቡ ሊያውቀው ሊረዳው በሚችል መልኩ በደንብ መነገር ያለበት እውነት ነው። ስለዚህ አንዱ ትልቁ በዚህ ይህን በዓል ስናከብር የምናስበው መድኃኒት ተገኝቶለታል፣ መድኃኒት ለህዝቡ ተገኝቷል፣ ከበሽታው መፈወስ ይችላል የሚለው መልእክት ትልቅ ጎልቶ የሚታይ ነገር ነው። ስለዚህ ምናልባት ስናከብር በየቤታችን ከመብላቱ ከመጠጣት ያለፈ ብዙ ሰዎች እንደዚህ ይላሉ። እኛም ሌሎች በየቤታችሁ ሆናችሁ ያላችሁም እንኳን አደረሳችሁ ምንልከው መልእክት የምንደዋወለው ለምኑ? እሱ ግን በደንብ መነገር መቻል አለበት፣ መፈለግ መቻል አለበት። እንኳን አደረሳችሁ ስንል ለምኑ ሲባል መድኃኒት እኮ ተገኝቷል፣ ሰው ሁሉ ከበሽታው የሚፈወስበት የሚለው ነገር በደንብ መነገር አለበት። ስለዚህ ይህንን እያሰብን ነው ዛሬ መታረቅ ይቻላል። ስለዚህ መድኃኒት ለሁሉ ሰው ተገኝቷል። ይሄ ብስራት እዛ ጋር የተበሰረው በዜማ የምንናገረው ነገር ቀላል ነገር አይደለም። ዛሬ ከዚህ መድኃኒት ጋር ተገናኝቶ ሰው በዓሉን ሲያከብር እንኳን አደረሰ ሲል ለበዓሉ ብቻ ዝም ብሎ ይሄ በየቀኑ የሚደረገውን ሳይሆን እውነት ጋር የሚያገናኝ መልእክት ሰዎችን ቢያስተላልፉ እጅግ በጣም ደስ ይላልና እኔ በጣም ልቤን የሚነካኝ ይህ ሐሳብ ነው። እግዚአብሔር የተመሰገነ ይሁን። አሜን። የእግዚአብሔር ስም ብሩክ ይሁን። ዶክተር ስዩም እንዳለው እንኳን አደረሳችሁ። ለምን የደረስ ነው አይደል? ለጌታችን መድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል። ያ የልደት መታሰቢያ በዓል ለኔ ምንድነው? መድኃኒት ሆነኝ ነው አይደል? ትክክል እኮ ነው። ሰው ወደ ክርስቶስ አዳኝነት ሳይደርስ ዝክሩን ሊበላ ይችላል፣ መታሰቢያውን ሊያስብ ይችላል። ነገር ግን ድኗል ወይ? ድነትን እንዳገኘ እርግጠኛ ነው ወይ? ስለዚህ ትክክል ሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ለጥቂት ቡድን አይደለም፣ ለጥቂት ግለሰቦች ሳይሆን ለአዳም ዘር በሙሉ የሚሆን ማለት ነው። ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ለምን? ታላቁ ደስታ ምንድነው? የምስራቹ ምንድነው? ዛሬ በዳዊት ከተማ መድኃኒት ምን ብሏል? ተወልዷል። ስለዚህ የምስራቹ ይሄ ነው ማለት ነው። መልአኩ የመጣበትና እንኳን አደረሳችሁ ሲባል ወደ ደህንነት እንኳን አደረሳችሁ፣ ወደ ዘላለም ሕይወት እንኳን አደረሳችሁ። ስለዚህ ሰው ካልገባው አሜን እንኳን አብረን ደረስን ሊል አይችልም ማለት ነው። እንኳን አደረሰ ለምኑ ይሆናል? ያው መድኃኒቱንም ተቀበለናል ወይንስ አልተቀበልንም አንድ ጉዳይ ነው። ሁለት የጉዳዩ ባለጉዳዮች ነን፣ አጃቢዎች ነን። እንደምታውቁት አሁን የልደት በዓል ሲከበር እስራኤል ቤተልሔም ነው የሚከበረው፣ በፍልስጤም ግዛት ውስጥ ናት እና ዋናው ገዢዎች የበዓል ዕለት ይገኛሉ። አሰች ሙስሊሞች ናቸው። ከያሲን አረፋት ጊዜ ጀምሮ በዓላቱ በእነሱ መሪዎች ነው የሚባረከው ማለት ነው። አሁን ያ ሰውዬ ተገኝቶ እንኳን አደረሳችሁ ላልከው ነው እንኳን አደረሳችሁ ይላል። ግን የጉዳዩ ባለቤት አይደለም። መድኃኒቱን አልተቀበለው ላልከው መድኃኒቱን ሳይቀበል እንኳን አደረሳችሁ ለምን ደረሰ? የኛም ሀገር እኮ ይላሉ የነዚህ ባለስልጣናት እኮ የመንግስት ባለስልጣናት እንደማለት ነው። ምንም ይሁን እንኳን አደረሳችሁ ይላሉ። የነሱ አልደረሱም ማለት ነው። ዛጋ መድኃኒቱን አላገኙትም። እሺ መምህርስ መላለም ምን ትላለህ እዚህ ውስጥ? ክብር ለእግዚአብሔር ለአምላካችን ይሁን። እኔ በጣም በመጀመሪያ ማለት የምፈልገው በጣም ደስ ብሎኛል። በዚህ በተነበቡ ክፍለ ምንባብና በወረቡም በዜማ በሰማነው ሐሳብ አንድ የሚያስደንቅ ነገር ውስጤ ላይ ስለተጨመረልኝ ማለት ነው። ቁጥር 10 ላይ ታችሁ ከሆነ ታላቅ ደስታ የሚል ሐሳብ አለና በእውነተኛ ውስጥ ስለጨመረው ደስታ እግዚአብሔርን እጅግ አድርጌ አመሰግናለሁ። ይሄ ደስታ ታላቅ ያደረገው ጉዳይ ምንድን ነው ብለን እዚህ ሐሳቡን ስናይ በዝማሬውም በወረቡም ስንመለከት የዚህ ደስታ ታላቅነት የዚህ ደስታ መላእክቱ ለነኚህ እረኞች እነሆ
ታላቅ ደስታ ነው ብለው እንትን ያሉበት ቁልፍ ጉዳዮች እዚህ ላይ በዝርዝር ተቀምጠዋል፣ ሐሳቦቹ ማለት ነው። እነሱን ነው መናገር የምፈልገው ማለት ነው። በመጀመሪያ ደረጃ የምስራቹን ለእረኞቹ ሲናገሩ ታላቅ ደስታ ሲሏቸው የደስታውን ታላቅነት እዚሁ ላይ ሲያስቀምጡ በመጀመሪያ ደረጃ ቅድም መርጌታ ሙሴም እንደተናገረው ለሕዝብ ሁሉ ምን የሚሆን ነው የሚበቃ መድኃኒት ነው። ክብር ለስሙ ይሁን። ለሕዝብ ሁሉ ነው የሚል በነገራችን ላይ ለሰለጠኑ ሰዎች አይሉም፣ እንደው የሚገራርም ለበጎ ሰዎች አይልም፣ ለጥቁር ለነጭ አይልም። ለሰው ሁሉ በዘመናት ለሚኖር ሰው ሁሉ ምንድነው የሚለው እዚህ ላይ መድኃኒት ነው ይላል። ክብር ለስሙ ይሁን። ሃይማኖት ላላቸው ሃይማኖት ለሌላቸው ምንድነው ነው እያለ እግዚአብሔር ቃል መድኃኒት ነው። እና የምስራቹን ከፍ ያደረገው የምስራቹ ታላቅነት አንድ ቁልፍ ጉዳይ ምንድነው ካልን በዚህ ክፍል ውስጥ በዚህ በእግዚአብሔር ቃል ሐሳብ ውስጥ አንዱ ለሕዝቡ ሁሉ የሚበቃ ምንድነው መድኃኒት ነው፣ አዳኝ ነው ይላል። በሁለተኛ ደረጃ እዚሁ ክፍል ላይ በጣም ሰማይና ምድር የታረቀበት ነው የሚል ሐሳብ አለ። አይታችሁ ከሆነ ክብር ለእግዚአብሔር በአርያም ይሁን ሰላምም በምድር ለሰውም ምንድን በጎ ፈቃድ ይላል። የሚገርም በዘመናት ሰማይና ምድርን ሰውና እግዚአብሔር ሊያስታርቅ የሚችል ፍጥረት አልተገኘም፣ ተገኝቶም አያውቅም። በጣም በሚገርም ሁኔታ ማለት ነው። እና ይህን ክፍል ሳይ በጣም እንትን ያደረገኝ ታውቃላችሁ፣ ብዙ የምስራቾች ብዙ ታላላቅ የሚመስሉ ደስታዎች ጊዜያዊ ናቸው። አንዳንድ ጊዜ ጥሩ ልብስ፣ ጥሩ መኪና፣ ጥሩ ቤት፣ ጥሩ የሆነ ነገር ምናምን ስናገኝ ደስ ሊለን ይችላል አይደለ? ያ ግን ያልቃል፣ ያ ግን ያረጃል። ያ ደስታ ግን የሆነ ጊዜ በኋላ ያረጃል። ይሄ በዚህ በግርግም የተወለደው ሕፃን ያመጣው ታላቅ ደስታ ግን ፍጹም ነው። ክብር ለስሙ ይሁን። ለምን? ከመለኮት ነው ያንን ደስታ ያመጣልን። ምክንያቱም ሰውና እግዚአብሔር ለዘመናት ተጣልቶ ነበረ። በዚህ ደግሞ የእግዚአብሔር ቁጣ ከፍ ብሎ ነበረ። ምክንያቱም ከሰው ጋር እግዚአብሔር አምልኮ መቀበል ህብረት ማድረግ ይፈልጋል እግዚአብሔር። ያ ነገር ነው የተቋረጠ። ያንን ሰላም ነው ይዞ የመጣው ኢየሱስና እና መላእክቱ የተናገሩበት እንትን እጅግ በጣም የሚገርም ነው። ታላቅ ደስታ ለሕዝብ ሁሉ ምን የሚሆን እንደገናስ ሰማይና ምድርን ምን የሚል የሚያገናኝ ያለ ዘመናት በቃ የነበረውን አለመገናኘት ምን ያደረገ የሰበረ ታላቅ ምንድን ደስ የማያረጅ ማለት የማይነጥፍ ማለት ነው። እና ይሄን ነገር ተረድቻለሁኝ። ክብር ለእግዚአብሔር ለአምላካችን ይሁን። የእግዚአብሔር የአምላካችን ስም ብሩክ ይሁን። ይህ የሐመረ ወንጌል ዘኢትዮጵያ የሚዲያ አገልግሎት ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ ያደረሳችሁ እያል እየተመለከትን ያለ ነው ርእይዎ ኖሎት አይኮትዎ መላእክት በሚለው ወረብ ውስጥ ከሉቃስ ወንጌል ምዕራፍ 1 ከቁጥር 8 እስከ 24 ያለውን ነው እያየን ያለ ነው። መላእክቶች እንግዲህ በተላኩት መሰረት ለእረኞች ሰብከዋል። እኔ እንደው ቀጣይ ደግሞ እንዲናገር ፈልገው መምህር ዳዊት ከዚህ ከምስራቹ ጋር ተያይዞ እረኞቹ ምንድነው ያደረጉት? ወዴት ነው የሄዱት? ተሰብከው ቁጭ ብለዋል ወይ? ስብከት ዛሬ መላእክት ታዩን እግዚአብሔር ይመስገን ብለው ቁጭ ነው ወይ ያሉት? ምንድነው ያደረጉት እረኞች? እዚህ ክፍል ውስጥ አስደናቂው እሱ ነው። ስብከት በራሱ አስደናቂ አይደለም፣ መገለጥ በራሱ አስደናቂ። ኦኬ ተገለጠ። ከተገለጠ በኋላ የተገለጠላቸው ሰዎች ምንድነው ያደረጉት? ክብር ለአምላካችን ለእግዚአብሔር ይሁን። ርእይዎ ኖሎት አይኮትዎ መላእክት የሉቃስ ወንጌል ምዕራፍ 1 ከቁጥር 8 መነሻ አድርጎ የሚነገር የእግዚአብሔር ቃል ነው። ግን የሐመረ ወንጌል ዘኢትዮጵያ ዋና ዓላማ እናት ቤተ ክርስቲያን ነቅታ ያገኘችውን መድኃኒት በውስጧም በቋንቋ በዜማ በወረብ የምትዘምረውን የእግዚአብሔር ቃል እያለች ዘወትር የምታገለግለውን ማይከሏን ይህን እንድታደርግ ነው ዋናው ማለት ነው። እኔ የእናት ቤተ ክርስቲያን ልጅና በዚያም ያደግኩኝ እንደመሆኔ መጠን ርእይዎ ኖሎት መነሻ እንደሆነ ሁሉ እዚያ ቤት በሙሉ የሚነገሩ የእግዚአብሔር ቃል ተብለው የሚጠሩ ሁሉ
በዚህን ቀን የሚባሉ በጎል ሰከበ ባጽርቅት ተጠብለለ ውስተ ማይጸነ ድንግል ሀደረ ዮም ተወልደ ቤዛ ኩሉ ዓለም የተባለ በጣም ይንጸባረቃል ማለት ነው። ነገር ግን እዚህ ላይ የሚናገረው ኖሎትና መላእክት አንድ የሆኑበት መላእክትና የአዳም ልጅ በሙሉና የሰማይ ሰራዊት አንድ የሆኑበት የሰማይ ሰራዊትም ከሰማይ ዙሪያ ከበው ከረኞች ጋር አንድ የሆኑበትና ጌታችን መድኃኒታችን ኢየሱስ ክርስቶስን ያመሰገኑበት ዋና ትልቅ ዘላለማዊ መድኃኒት መገኘቱ ነው። ዘላለማዊ የእግዚአብሔር በጎ ፈቃድ መገኘቱ ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለጓለመያው ስምረቱ ምንድነው? ሰው አምላክ ሰው ቢሆን በሰማያት በመላእክት ዘንድ በሰማያት ያለውን በስም መላእክት ብሎ ይጠራና በሰማያት በመላእክት ዘንድ አምላክ ሰው ቢሆን ስጋ ለብሶ ቢወለድ በመላእክት ዘንድ ምስጋና ተደረገ። በደቂቀ አዳም ዘንድም አምላክ ሰው ቢሆን ስጋ ለብሶ ቢወለድ ሰላም ሆነ፣ በጎ ፈቃድ ሆነ፣ እርቅ ተወጠነ፣ እርቅ ተፈጸመ። ምነው ሰውና እግዚአብሔር ተጣልቶ ነበረ። ትእዛዝን በመጣስ ትእዛዝን ባለመጠበቅ ጥል ተጣልቶ ነበረ። ይሄ ተፈጸመ፣ እርቅ ይሄ ጥል ዛሬ ተቀረፈ። በጎ ፈቃድ ይህንን እርቅ ለመፈጸም የእግዚአብሔር በጎ ፈቃድ ሆነ። በጎ ፈቃድ የሆነበት ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ሕያው ቃል ዘላለማዊ ቃል የሆነው ስግው ቃል ሆነ፣ ተገለጠ፣ ታየ፣ ተወሰነ። ይህም በጎ ፈቃድ መፈጸሙ ምን ሆነ ነው ምልክቱ? አምላክ ስጋ ለብሶ መታየቱ ነው። ስጋ ለብሶ መታየቱ ለርቁ ትልቅ ዋና መገለጥ ነው ማለት ነው። ስለዚህ ዛሬ በእናት ቤተ ክርስቲያን ውስጥ በቋንቋ ተቸብበን፣ በዜማ ተቸብበን፣ በጸናጽል በከበሮ በመቋሚያ ተቸብበን፣ እንዲሁም በአልባሳት በተለያዩ ቁሳቁስ ነገሮች ተቸብበን ይህንን ትልቅ የሆነውን ዘላለማዊ የሆነውን መድኃኒትነት የጌታችን የመድኃኒታችን የኢየሱስ ክርስቶስ አዳኝነት ተሸፍኖ ይታያል ማለት ነው። ይሄ መገለጥ አለበት። ምንድነው? እነዚህን ወሎት የምስራቹን ነግረዋል። የምስራቹን ሰሙ። የምስራቹን እንደሰሙ ለማረጋገጥ ወደ ሕፃኑ ቀርበዋል ማለት ነው። ወደ ሕፃኑ ቀርበዋል፣ አብረውም አመስግነዋል። ይህም ምልክት ይሆንላቸዋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኙታላችሁ። ድንገትም ብዙ የሰማይ ሰራዊት ከመላኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር ባሪያም ይሁን፣ ሰላምን በምድር ለሰውም በጎ ፈቃድ አሉ። መላእክትም ከነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህንን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ፣ ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትም ሁሉ እረኞቹ በነገሯቸው ነገር አደነቁ። እረኞቹ እዚህ ላይ ተናጋሪ፣ ከእረኞቹ ሌላ ደግሞ የሰሟሉ ማለት ነው። እዚህ ላይ የተነገረላቸውን ነገር ገለጡ። የሰሙትም ሁሉ እረኞቹ በነገሯቸው ነገር አደነቁ። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ተጠብቀው ነበር። እረኞችም እንደተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን አመሰገኑና እያከበሩ ተመለሱ ይላል። ምንድነው? ቀጥታ ዛሬ የቤተ ክርስቲያን አገልጋይ ዲያቆናት፣ ካህናት፣ መምህራን፣ መርጌቶች በትክክል ይህንን የምስራች መስበክ አለብን ማለት ነው። ቤተ ክርስቲያን ከተባለ ቤተ ክርስቲያን ተብሎ ከተጠራ የኢየሱስ ክርስቶስ ናት ማለት ነው ቤተ ክርስቲያን። ስለዚህ ደግሞ በውስጡ ደግሞ አገልጋዮቹም የኢየሱስ ክርስቶስ ናቸው። የኢየሱስ ክርስቶስ የሆነውን ሁሉ በትክክል የሚናገሩ ናቸው ማለት ነው። ስለዚህ የምስራቹም የኢየሱስ ክርስቶስን ቃል ብቻ ነው ማለት ነው። ኢየሱስ ክርስቶስን ማንጸባረቅ ነው፣ መግለጥ ነው። ኢየሱስ ክርስቶስን ከፍ ከፍ ማድረግ ነው። ምስጋናው ሁሉ ዝማሬው ሁሉ ተገልጦ በትክክል ለኢየሱስ ክርስቶስ
እንደሆነና ለኢየሱስ ክርስቶስ ምስጋናው እንዲሆን ምስጢሩን መግለጽ ነው። በትክክል ልደት እንደሆነ የሚገለጥ ወይንም ምስክር የሚሆን ኢየሱስ ክርስቶስ ሲንጸባረቅ ብቻ ነው እንጂ እኮ የተለያዩ ልደቶች አሉ። የኛም ልደት አለ። ልደታችንን እናከብራለን። እኛም እናቶች ያከብሩልናል፣ አባቶች ያከብሩልናል። ነገስታትም እንኳን ልደታቸውን ያከብራሉ። ያኩ ግን ጊዜያዊ ነው። ይሄ ግን ዘላለማዊ ለሕዝብ ሁሉ የሚሆን ለደቂቀ አዳም ሁሉ የሆነ ማለት ነው። እርቅ የሆነበት በአዳም ልጅ ዘንድ እርቅ ተወጠነ። በአዳም በሰማያት ምስጋና በመላእክት ዘንድ ምስጋና ተደረገ። በደቂቀ አዳም ዘንድ ደግሞ እርቅ ተወጠነ። የእግዚአብሔር በጎ ፈቃድ ሆነ። እንዲህ ብላችሁ ንገሩ፣ ለዓለም ሁሉ ንገሩ ነው እኮ ሌላ ነገር የለውም። ስለዚህ ይሄ ነገር አይቅለልብን። ይሄ ነገር እንደው ሌላ መስሎም አይታየን። በቋንቋ እንደዚህ ስንልኛ አሁን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቃል በማንጸባረቅ ጊዜ ወይንም ደፍሮ በመናገር ጊዜ ሌላ ነገር በዘመናችን የመጣ ነገር አለ። እናት ቤተ ክርስቲያን ይሄ ነገር እንግዳ መስሎባት የሚታይ ነገር ይሄንንም ደግሞ ይሄ ነገር እንደዚህ አይደለም ብለን እንቅፋት ምንሆን መምህራንም ዲያቆናትም መኖር የለብንም። ምንድነው ዓለም ሊቋቋመውና ወይንም ሊሸፉነው ያልተቻለው በእግዚአብሔር ዘንድ የተገለጠ በሰው ዘንድም የተሰጠ ተመርቆ የተሰጠ ዘላለማዊ ፈቃድ ስለሆነ ይህንን ልናንጸባርቅ ግድ ይለናል። ወስብሐት ለእግዚአብሔር። የእግዚአብሔር የአምላካችን ስም ብሩክ ይሁን። እንግዲህ እናት ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንግዲህ ሪወኖሎት ብላ የምዘምር ቤተ ክርስቲያን እንደመሆኗ መጠን እረኞች እንዳዩት እኛም ልናየው ያስፈልገናል። ማንን? ክርስቶስን። ያለበለዛ ታሪክ እየተረክን ታሪክ እያዜምን ነው የምንኖረው እድሜ ልክ። ታሪክ መተረክ እነሱ አይተዋል። እነሱ እንደተመለከቱት እኛስ ወደ ክርስቶስ እያየን ነው ወይ? እኛስ ክርስቶስን እየተመለከትን ነው ወይ? አይደል? ሪእዎ ብለን ቀረን፣ አይኮትዎ ብለን ቀረን። እኛስ ማመስገን የለብንም ወይ? ሪእዎ የነሱ ነው አይደል? መምህራን ያው እዚህ ስላላችሁ የግዙ ቋንቋ ኃላፊ ነው። ሪእዎ ነው፣ ሪኢና አይደለም። አዩት ነው። አዩት ብቻ ከሆነ ትክክል አይደለም። እኛስ ሪኢነ ማለት አለብን አይደለ? እንድናይ ነው። ሐዋርያው ዮሐንስ ምን አለ? መልእክተ ዮሐንስ አንደኛ መልእክት ምዕራፍ 1 ላይ ያየነውን የሰማነውን ያየነውን ወዘገሰስናሁ ባዕዳዊነ ይላል። በእጆቻችን የዳሰስነውን ለእናንተ እናወራላችኋለን ይላል። የምስራችሁ ማለት ይሄ ነው። ሪእዎ ብቻ ሳይሆን መቼ ነው እኛ አይተን የምናገለግለው? ማለት በእምነት አይተነው ማለት ነው። ገና እኮ ነው ሰው ከክርስቶስ ጋር ገና ምን አላለም? አልተገናኘም። አሁንም ይሰበካል፣ አልተገናኘም። ስለዚህ እረኞች ተሰብከው ወዴት ሄዱ? ዛሬም ብዙ የሚሰበክ ትውልድ አለ፣ ወደ ማንም አይሄድ። ልደቱ ተሰብኮት ከልደቱ ማግስት ከዳቦ ጋር ተገናኝቶ ከጠላው ጋር ተገናኝቶ ከበዓሉ ስነ ስርዓት ጋር ተገናኝቶ ከክርስቶስ ጋር ግን ያልተገናኘ ትውልድ የለንም ወይ? ዲያቆን ስልጣን ወደ አንተ ነው የምመጣው። እንደው ማግስት አልክ እንጂ ዋዜማ አሁን ካያችሁ ያውኑ በዓል አጋጣሚ ሆኖ የሚውለው የጾም ቀን ነው። ህዝቡ አሁን አንተ እንዳልከው እነ መድኃኒቱን ሳይሆን የሰሙኑ ሙግት ሁሉ የዛን ቀን ይበላል አይበላም፣ ጾሙ መቼ ነው ምናምን እንግዲህ ላነሳው ማለት ነው። አላየው ነው በቃ እውነታው ምንድነው? አላየህ ነው። አዩት እያልን ከማዜም ውጪ የሚጨንቀን የሚበላው ምንድነው? የሚጠጣው ምንድነው? እንደው ልጨምርልህ ብዬ ነው። ጾም ቀን ሲውል ትልቅ ሙግት ሰሞኑን እሱ ነው የምናየው። መላእክት ያመሰገኑት እኔ እንደዚህ ዳቦ ጠላ ምናምን ጠምቋል አይደለም። እረኞችም እንደዛ አይደለም እንትናቸው። የተወለደው የት ነው ሲነግራቸው ቤተልሔም ነው ሲባሉ እዛ መገኘት ነው የተጓዙት። ስለዚህ ዛሬስ ዲያቆን በጣም ጨምረው ነገር ካለ ወደ አንተ ትልቅ ሐሳብና የክርስትና ማዕከል የሆነ ሐሳብ ነው የተነሳውና በነገራችን ላይ እረኞች ለምንድነው በሌሊት ከብቶቻቸውን ጥለው ወደ ቤተልሔም የሄዱት የሚለውን ነገር ትኩረት ሰጥተን ማሰብና ማንሰላሰል ያስፈልገናል። ምክንያቱም በብሉይ ኪዳን በሕጉም በነቢያትም ሲነገራቸው የነበረ ቃል አለ። መሲህ ይወለዳል የሚል ከኃጢአት ያድናቸዋል የሚል ሲሰሙት ሲጠብቁት የኖረ ቃል አለ። ይህ ይወለዳል ተብሎ ሲነገራቸው ነቢያት አስቀድመው ሲናገሩት የነበረው ደግሞ
ተራ ሰው ተራ ሕፃን አይደለም፣ አምላክ የሆነ ነው። እና መላእክት መጥተው ለእረኞቹ የነገሯቸው ያ የምትጠብቁት አምላክ ተወልዷል። ታስታውሳላችሁ በዘፍጥረት 3:15 ላይ ከሴቲቱ የሚወለደው የዘንዶን ራስ የሚቀጠቅጠው ተብሎ የተጻፈው በሰውና በእግዚአብሔር መካከል ጣልቃ ገብቶ ሰውን ወደ ቀደመ ክብሩ የሚመልሰው በራሱ በእግዚአብሔር ተስፋ የተሰጣለ ከሴቲቱ የሚወለደው ተብሎ እና መላእክት መጥተው ይህንን የምስራች ነው የነገሯቸው። ወደ እግዚአብሔር የሚመልስላችሁ የዘንዶውን ራስ ደግሞ የሚቀጠቀጠው እናንተን የሚያድናችሁ ተወልዷል። እረኞች ከብቶቻቸውን ትተው ሲሄዱ ከብቶቻቸውን አውሬ ሊበላባቸው ይችላል። ከብቶቻቸውን ሌባ ሊሰርቅባቸው ይችላል። ግን ከከብቶች በላይ የሰሙት የምስራች ቃል ወደፊት እንዲሄዱ አድርጓቸው። አሜን። ከከብቶች ከመሰረቅ ከከብቶች አውሬ ከመበላት በላይ መላእክቶቹ መጥተው ዛሬ በዳዊት ከተማ መድኃኒት የሆነ ክርስቶስ ተወልዶላችኋል ሲሏቸው ትኩረታቸውን በሙሉ የያዘው ሊጠብቋቸው የወጡ ከብቶች አይደሉም። የሰሙት ድምፅ ነው፣ የሰሙት ቃል ነው። በዚህ አጋጣሚ የቤተ ክርስቲያን ካህናቶች፣ መርጌቶች ለምትሰሙት ለእግዚአብሔር ቃል ትኩረት መስጠት መቻል አለባቸው። ምክንያቱም የእግዚአብሔር ቃል ነው ከዘላለም ሞት አውጥቶ ወደ ዘላለም ሕይወት ሊወስደን የሚችለው። የእግዚአብሔር ቃል ክርስቶስ የምንሰማው ብቻ አይደለም፣ የምንቀበለው፣ የምንከተለው ደግሞም የምናምነው ነው። መስማታችን ለእምነታችን መሰረት ነው። ካላመንነው ግን ሕይወት አይሰጠንም። ሁሌ እየሰማን እንቀጥላለንና ከእረኞች ላይ የእግዚአብሔርን ቃል መስማት ብቻ ሳይሆን የእግዚአብሔርን ቃል መታዘዝና መፈለግም እንደሚያስፈልግ እናያለን። በዘመናችን ብዙ የእግዚአብሔርን ቃል እንሰማለን። አሁን የእግዚአብሔር ቃል ሩቅ አይደለም። ሚዲያው የእግዚአብሔርን ቃል ያውጃል። በሚዲያው እግዚአብሔርን ቃል እንሰማለን። በመጽሐፍ እንደዚህ የእግዚአብሔርን ቃል እንሰማለን። ግን የሰማነውን የእግዚአብሔርን ቃል ማመን መታዘዝ አለብን። ካመንነውና ከታዘዝነው የእግዚአብሔር ቃል ወደ ዘላለም ሕይወት የሚወስደን። ምክንያቱም በገላትያ መጽሐፍ ምዕራፍ 4 ቁጥር 4 ላይ እንደዚህ የሚል ቃል አለ። ስለተወለደው ነው እያወራን ያለ ነውና ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከሴት የተወለደውን። የተላከበትን ምክንያት ግን ሐዋርያው ቅዱስ ጳውሎስ እዚህ በገላትያ መጽሐፍ ምዕራፍ 4 ላይ እንደዚህ ይላል። አንደኛ ልጆች ሊያደርገን ነው የተወለደው ይላቸዋል። አየው፣ ይሄ የማይታይ አምላክ ለዘላለም የሚኖር የሚታይ ሆኖ ደግሞ በማይመች ቦታ የተወለደው እረኞችም ደግሞ የሰሙትን ድምፅ ሰምተው ሊያዩት የሄዱት ልጅ ሊያደርገን ነው የተወለደው። ልጆች አልነበርንም። ከእግዚአብሔር ጋር ተጣልተን ከእግዚአብሔር ጋር ተለያይተን ነበር። በእኛና በእግዚአብሔር መካከል ጥል ነበረ። ስለዚህ የተወለደው እኛን ሊወልደን ነው ይላቸዋል። ይቀጥልና ከሕግ በታች ያሉትን ደግሞ ይዋጃቸው ዘንድ ነው። ከሕግ በታች ያሉትን ይዋጃቸው ዘንድ ነው ካለ በኋላ እግዚአብሔር ደግሞ አባት የሆናችሁ እናንተም ደግሞ ልጆች ትሆኑ ነው የተወለደው ይላቸዋል። ስለዚህ እነዚህ እረኞች የሰሙት ድምፅ አንደኛ ከሕግ ባርነት የሚዋጃቸው ነው የተወለደው፣ የሚቤዣቸውም ነው፣ የእግዚአብሔር ልጆችም የሚያደርጋቸውም ነው። እነርሱን እየተረክን ግን እስከ መቼ ነው የምንኖረው የሚለው መሰመር መቻል አለበት። የተወለደው ለእነሱ ብቻ ስላልሆነ የሰውን ሁሉ ኃጢአት የሚያስወግድ ስለሆነ ይህንን ለሰዎችን ሁሉ ለማስወገድ የተወለደውን ግን ይህንን ክርስቶስን ግን ልናምነው ልንቀበለው ያስፈልጋል ነው። ካመንነውና ከተቀበልነው ነው ከልደቱ ሐሳብና ዓላማ ጋር ምንገናኘው። በነገራችን ላይ አምነን ስንቀበለው ነው። ካላመንነው ካልተቀበልነው ልደቱ እዚህ ጋር ነው ያለው፣ እኛ ደግሞ በሌላ መንገድ ነው ያለ ነው። ምክንያቱም የእግዚአብሔር ሐሳብ አይፈጸምና። ይህንን የምትሰሙ ዲያቆናት፣ መምህራን፣ ካህናት በመጀመሪያ የእግዚአብሔርን ቃል ማመን መቻል አለባችሁ።
እረኞች ቃሉን አምነው ነው ያመኑትን ቃል ለማየት የሄዱት። ስታምኑት ሕይወት ካገኛላችሁ። ካመናችሁና ይህንን የምትሰሙ የክርስቶስ አዳኝነት የገባችሁ ሰዎች፣ የክርስቶስን አዳኝነት የተቀበላችሁ ሰዎች በሙሉ ግን ስለ ክርስቶስ ደግሞ መመስከርና መናገር መቻል አለባችሁ። እረኞቹ ሄደው አይተው እግዚአብሔርን አመስግነው ዝም አይደለም ያሉት። ስለሰሙት ነገር ተናግረዋል። ስለሰሙት ነገር መስክረዋል። ምክንያቱም ክርስትና በክርስቶስ ተጀምሮ በአባቶቻችን ቀጥሎ እኛ ጋር የደረሰው በምስክርነት ነው፣ በማስተማር ነው። ላልዳኑ ሰዎች ክርስቶስን መግለጥ የምንችለው ስለ ክርስቶስ እናወራ፣ ስለነ ክርስቶስ እንመሰክር ነውና ስለ ክርስቶስ መመስከር እንዳለብን መጽሐፍ ይነግረናል። እምነቱ መቅደም እንዳለ ሆኖ መልካም በዓል ይሁንላችሁ። ይህንን በዓል ስናከብር ግን በተለመደው አውድ በመብላትና በመጠጣት ልብስ በመቀየርም ሳይሆን የምስራች የሆነውን መድኃኒት የሆነውን ለሌሎቹ በመግለጥና በማስተማር እንዲሆን መልእክቴን ማስተላለፍ ፈልጋለሁ። በድጋሚ መልካም በዓል። የእግዚአብሔር የአምላካችን ስም ብሩክ ይሁን። ይህ የሐመረ ወንጌል ዘኢትዮጵያ የሚዲያ አገልግሎት ነው። ሐመረ ወንጌል ዘኢትዮጵያ ራእዩና ተልእኮ እንግዲህ ተሐድሷዊ እንደሆነ ይታወቃል። ወደ እግዚአብሔር ቃል እንመለስ፣ የእግዚአብሔርን ቃል በእምነትም በተግባርም እንኖረው፣ ከምንም በላይ ወደ ኢየሱስ ክርስቶስ እንዙር የሚል እምነትና ትምህርት ራእይና ተልእኮ ነው ያለው። ሰው ወደ ክርስቶስ ካልዞረ የዘላለምን ሕይወት ሊያገኝ ፈጽሞ አይችልም። ወንድሞች እንግዲህ ሁላችሁም እንደተናገራችሁት ብዙ ነገስታት ተወልደዋል። ብዙ ነገስታት ልደታቸውን ያከብራሉ። የክርስቶስ ልደት ግን እንደዚህ አይደለም። ስለዚህ ለኛ ነው የተወለደው፣ ለኔ ነው የተወለደው፣ ለዘላለም ሕይወት ሊሰጠኝ ነው የተወለደው፣ መድኃኒት ሊሆነ ነው የተወለደው ብለን ለራሳችንም ለጎረቤታችንም ለልጆቻችንን መንገር መቻል አለብን የሚለውን ትኩረት ማድረግ መቻል አለብን። መላእክቶች እንግዲህ ከተናገሩ በኋላ የምስራቸውን አደረጉ። እረኞቹ ሄደው ክርስቶስን አዩት። አንዱ ትልቁ ነገር ይሄ ነው። የምንሰማውን ክርስቶስን ስለ ክርስቶስ ከሰማን ከክርስቶስ ጋር መገናኘት መቻል አለብን የሚለውን ትኩረት እንድናደርግበት ትልቅ መልእክት ነው። ሁለተኛ መናገር አለብን። እረኞች ምን አሉ ይላል? ተናገሩ ይላል። ማንን? ስለ ክርስቶስ። አዳኙ ተወልዷል፣ ቤዛው ተወልዷል፣ እግዚአብሔር ልጁን ልኳል ብለው ተናግረዋል የሚለውን አይተናል። የእግዚአብሔር የአምላካችን ስም ብሩክ ይሁን። እንግዲህ የዛሬው ፕሮግራማችንን በእንደዚህ በሚያምር ሁኔታ ተመልክተናል። ያሬዳዊ ወረብን ከመምህራን ወንድሞቼ እንዲሁም ከመጽሐፍ ቅዱስ ቃል እያጣቀስን ከኛ ጋር እያዛመርን በሚያምር ሁኔታ ተመልክተናል። በሚቀጥለው መርሃ ግብራችን በድጋሚ እንገናኛለን። ላይክና ሼር በማድረግ ለሌሎች ወንድሞቻችን አባቶቻችን እንዲደርስ አድርጎ ወስብሐት ለእግዚአብሔር።